መሰከር ላይ መጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ። እምነታቸውን ይወያይ። አቤት አቤት። ያንተን ማብራሪያ አይደለም ጥቅስ ነው የፈለኩት። ጥቅስ ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስቲ አንዴ እኛ ስንቴ ነው እናንተን የምንሰማ? እስቲ አንዴ አዳምጡ። አልመልስም። እሱን እኔ አላውቀውም። አልመልስም። ወላሂ ኮሜንት ላይ እየተሳደበ ነበር። እስኪ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለው ያለበትን ቦታ ሳይ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። መሐመድ ከቁርአን አትሳደቡ፣ ጥሩ አይደለም። እሺ እኔ ወላሂ ለዚህ ምንም አይመስለኝም። ቴዲ ሰላም ናችሁ? እንዴት ነህ? የጌታ ጸጋና ሰላም ባንተ ላይ ይስፈን። እንዴት ነህ? ሰላም ናችሁ? እያወራሁ እኮ ነው። አለን አለን። ደህና ነው ሆይ? ቴዲ አለን አለን። ሰላም ለትውልዳችን ሁሉ አለን አለን። ሰላም ለትውልዳችን ሁሉ በኢትዮጵያ ለምኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ በመጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛው የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም። መሰከር ላይ መጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ። እምነታቸውን ይወያይ። አቤት አቤት። ቸርች አይደለም። እሺ አዳምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ቴዲ ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ስለዚህ ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ኦኬ። ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ እነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ እነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ አይ በኢየሱስ ያመነ ሁሉ የኢየሱስን መልክ ስለሚለብስ በኢየሱስ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ እነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ ቆይ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርም መገለጫ ነው ማለት ነው አይደለም? ቴዲ አይደለም። ኢየሱስ ቆይ መጀመሪያ አንድ ነገር ልንገርህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ። አቤት መጽሐፍ ቅዱስ ላይ አቤት መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አዎ አለ። የት ጋር ነው ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ። አንተ ብቻ ተረጋጋ። እሺ አብሽር። እስከዛ ከሌሎች ጥያቄውን ጠይቅ፣ እኔ እነግርሃለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሰይ እንዴት ነው? ተማም አልሐምዱሊላህ።
እሺ ትንሽ አንድ ሶስት ነሲሐ ምናምን ነገር መስጠት እንዴት ነው ይቻላል? እሺ ከላይ ያለው ልጅ ኦርቶዶክስ ነህ አይደለ? አዎ። ሰላም ነው፣ እንዴት ነህ? ዛር መስገን እንዴት ነህ? አለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አይ እኔ ልጠይቅ ነው የገባሁት። ኮሜንት ላይ ስጽፍ ነበር እየተሳደብክ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አንተ በምትለው አገባብ አላስተማረም። እኔ ምን አልኩኝ? አንተ የምትለው ሰውና ልክ በሰው መወለድና በሰው እናትና በሰው ልጅ አባትና ልጅ መቀዳደም ነው አንተ የምትለው። እሱ ደግሞ እሱን ቃል ስናገር ሰማህ? እንደዛ ነው። ከዚህ እከታተላለሁ። ስታወራ ሰማሃለሁ። የተቆራረጠ ቪዲዮ ያለው እንደዚህ ነው የምትለው። ክፈትና ያልኩበትን አሰማ። ይኸውልህ እስኪ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለበትን ቦታ አሳየኝ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ፕሮፊት ኦፍ አላህ ፎሎ ሚ ያለበትን አሳየኝ እስኪ። ችግር የለውም እሱን ትጠይቃለህ። አሁን ይሄን ጨርስ መጀመሪያ። ኢየሱስ ክርስቶስ አምላክ እንዳለው እኔ ልጠይቅ ነው የገባሁት። አልመልስም። እሱን እኔ አላውቀውም፣ አልመልስም። ወላሂ ኮሜንት ላይ እየተሳደበ ነበረ። አያቸው አይደል? እምነታቸውን ግን መጽሐፋቸውን ላይ ማጽደቅ አይችሉም። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? አዎ ተናግረዋል። አነ ነቢይ ቃል በቃል እኔም ነቢይ ነኝ ብለዋል። በደንብ ብለዋል። አነ ነቢይ ላ ከዚብ፣ እኔ ነቢይ ነኝ ላ ከዚብ፣ ይሄም ውሸት ሳይሆን እውነታ ነው ብለው ተናግረዋል። አትሳደቡ፣ ጥሩ አይደለም። እሺ እኔ ወላሂ ላዚም ምንም አይመስለኝም። ግን ለእናንተ ጥሩ አይደለም። አያችሁ፣ ይሄ ሰው አሁን እርግጠኛ አባቴ ይሆናል፣ ግን ኮሜንት ላይ እየሳቀ ይሳደባል። ከፍ በሉ እንጂ ከፍ በሉ ትንሽ። ኧረ ተው፣ የህይወት ጉዳይ ነው ሃይማኖት። ስለ መለኮት ጉዳይ የህይወት ጉዳይ ነው። አንድ ዕድል ነች ለሰው ልጅ የተሰጠው እዚህ ዓለም ላይ። ከሞት ካለክ በቃ ወይ የዘላለም ገሃነም ትገባለህ ወይ የዘላለም ገነት ትገባለህ። የሰው ልጅ እንዴት ነው እንዲህ አይነት ነገር እየጠበቀ ከበስተፊቱ በህይወቱ ላይ የሚቀልደው? ወደ ነቢያት መንገድ ተመለሱ። አምላክ ስለሚያዝንላቸው ነው። በነቢያት ስም አንድ ነቢይ ያስመለኳችሁ አባቶቻችሁ። አምላክ ስለሚያዝንላችሁ በመጨረሻው ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳላችሁ። እርሳቸው መጥተው ምን አሉ? እኔን አምልኩኝ አላሉ። የአብርሃምን የኢስሐቅ የያዕቆብን አምላክ እናምልክ ብለው ነው ጥሪ ያደረጉላችሁ፣ ሌላ አይደለም። የሙሴን የመሲሁን የማርያምን የገብርኤል የሚካኤልን አምላክ እናምልክ እርሱን ብቻ፣ በእርሱ ላይ ቅንጣት ሌላን አካል አናጋር አሉ። በልጃአ ቢልሐቅ ወሰደቀ ልሙርሰሊን፣ በእውነትም ሙሐመድ እውነትን ይዞላችሁ መጥቷል። ቀደምት ነቢያትን አረጋግጧል። አዎ አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ መሲሁ ጻድቅ ነው፣ ማርያም ጻድቅ ነች። ወደ እኔ እንመለስ። ተመልሰናለች። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። እሺ ከመጀመሪያው ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ስመላለስ ለማዳን ያንተ ማብራሪያ አይደለም፣ ጥቅስ ነው የፈለግኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስቲ አንዴ፣ እኛ ስንቴ ነው እናንተን የምንሰማ? እስቲ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩት። ልነግርህ እኮ ነው። ሁለት ሁኔታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን። አሎ አዳምጥ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄን ወይንስ አንተ ነህ ያልክለት? አሎ ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም። እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ።
በቃ እንዴት ልንገርህ? በቃ ማሰማ ከሆነ ከዚህ ማስረክ ትችላለህ ወይ ነው ጥያቄው። በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዳውንስ በትክክል በተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር የራሱ ንግግር ማስረጃ ልስጥህ። ከኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለግከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚባል ልንገርህ። አንድ ብቻ ነው ፈልገው፣ ሁለት ራሱ አይደለም አንድ። አብሽር። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ። ካልሰማህስ ነግረኝ። እነግርሃለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብህ። ያው በቪዲዮ ላንብብህ። አንብበኝ። እሺ በቪዲዮ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንደ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አያረለ ነገር ግን አሁን እንደሱ ያለበትን ልታመጣ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደለ? አሁን ደግሞ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞተዋል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሳው። የሚሞት አምላክ የለም። ለምን ሞታል? ኢየሱስ ፍጹም ሰውም ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሀሳብህ ምንድን ነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳ አለም፣ ቴዳ ቴዲ የጌታ ሰው፣ የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን። ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባቸው። አድሚኖች ካላችሁ እሱ እስከዛው የኔ መልስልኝ። በሰውነት አካል ላይ ጠየቅ። መርሃባ ሄሎ እስከነ ያደርገ ولا يدور رقم جديد ما أعرف يا كلاش كتنو يقباش كلاش
ገስት ላይ ሰው አያሳየኝም። ምንድነው ችግሩ? ወይ ስልክ ኮፒ ሊንክ አድርጉ እስኪ፣ ምናልባት ከሱ ከሆነ ልጆች ጥያቄ ካላችሁ ቀጥሎ የገባችሁ ልጆች ካላችሁ ሰላም እሱ ሰላም እንዴት ነህ? والله الحمد لله ሻዳ ለመያዝ ነው የገባሁት። እሺ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ እየተከተልክ ነው። የምለውን ቃል አብረኸኝ እየተከተልክ ነው። እሺ ምን ልበል? አሽሀዱ ምን ማለት ነው? أشهد أن المسيح عبد الله ورسوله وليس إلها ونبيا. شهادة كاملة. أبرهنت لنا؟ أشهد أن لا إله إلا الله. أشهد أن لا إله إلا الله. ياندم الله سبحانه. أشهد أن لا إله إلا الله وأشهد أن محمدا رسول الله. እሺ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ አሁን እስልምናን ተቀበልክ ማለት ነው? የአሁኑ ቃል የሻሃዳ ቃል ይባላል። ትርጉሙን ልንገርህ። ደንቆሮ ናችሁ እንዴ? ቆይ እንዲሁ ባክግራውንድ ሳታጠኑ ሰውን ለምንድን ነው ምን ሪፖርት አቅርባል ምን እንትን ብላል ሳትጠይቁ ሰውን እንዲህ ቆይ ክርስቲያኖች በቃ ወደ እኔ ጥያቄ እንመለስ። አንዴ ሊወጣ ስለሆነ ወደ እኔ ጥያቄ ይቀጥላል። ለዚህ ነው መጀመሪያ ቃል ሰምታችሁ ከሆነ የሻሃዳ ቃል አይደለም የነገርኩት። አሽሀዱ አነ አልመሲሐ ዐብዱላሂ ወረሱሉሁ ወነቢይን እያልኩ ነበረ። ኧረ ታስቃላችሁ፣ ትገርማላችሁ፣ ከምር ትገርማላችሁ። ቆይ ሰው እንዴ የተውስታ ተናግረህ ካለ ምን ተናዛል ብለህ ሳትጠይቅ ማንነት ሳታጠር አንድ ነዝለው ታህት ኦኬ። ክርስቲያኖች ተስፋ ቆረጣችሁ። እዚህ ቤት ብዙ ሰው ይሰልማል። ተደብቃችሁ ታያላችሁ፣ እናውቃለን። ላይቫችሁን ከፍታችሁ ሁሌ በሚሰልሙ ሰዎች ንዴታችሁን ትገልጻላችሁ። ንዴታችሁን ረሱልን በመሳደብ ትገልጻላችሁ። ይሄን ንዴታችሁን ያውና እናንተ ራሳቸው ድራማ እየሰሩ መተው አሁን ድራማ እንደሚሰራ ምን አይነት ነገር ለማስመሰል መጣችሁ። ለማንኛውም ዳዕዋ ወደ እኔ ጥያቄ ያያችሁ ቆይ አንዴ ተረጋጋሽ። ቴዲ ትቀጥላለህ። አብሽር። ወደፊት ብዙ ሰው ወላሂ ሰልም ታያላችሁ። እስከዛሬው ገና ይሄ አልተሰራም። እስካሁን ከዚህ በኋላ ገና ብዙ ህዝብ ይሰልማል ታያላችሁ። አንድ እስራኤላዊ ወጣት ልጅ እያስመለካችሁ ህዝቡ ሸውዳችሁታል አይደል? ቤተክርስቲያን ውስጥ። ከዚህ በኋላ ግን ይሄ ትውልድ አትሳደብ፣ መሳደብ አይደለም፣ በስርዓት አውራ፣ መሳደብ አይደለም። አዳምጠኝ አንድ ጊዜ። ከዚህ በኋላ ግን ማለት ነው የሚሰማ ትውልድ ተፈጥሮባችኋል። ስላሴ የለም መጽሐፍ ቅዱስ ላይ፣ የኢየሱስ ክርስቶስ አምላክነት የለም መጽሐፍ ቅዱስ ላይ። ገብታችኋል አይደል? የመጨረሻ ተስፋ ቆርጣችኋል። ይሄን መንገድ ይዛችሁ መጣችሁ። አይ ቴዲ መቀጠል ትችላለህ። ጥያቄው ምን ነበር ቴዲ? ቴዲ ሚዩት አድርጋችሁት ነበር መሰለኝ፣ አንሱለት። ወጥቷል ቴዲ። ልጆች ለምን አስወጣችሁ ቴዲ? እናንተ ናችሁ ቴዲ ለምን አስወጣችሁ? አድሚኖች መሰለኝ ነው ደስ ይረብሽ። አይ ተመልሳ ነው። ኮፒ ሊንክ አድርጉ። እሺ ቴዲ ቀጥል። እሺ ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የሚለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ስለዚህ ደግሞ ጽድቅ ሆኖ ተቆጠረ፣ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ
የተጻፈ አይደለም። ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? እየሰማሁ ቀጥል። ጌታ ሰው ነኝ በደሙ ዋጋ የተገዛው ነኝና በጸጋው ነው አይደል የምትኖረው አንተ? መጀመሪያ በህግ ነው፣ በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ። አየሽ፣ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቅን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው አለው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እኛ ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ በአንድ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩህ እኮ ቅድም። አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገርህ። ለምሳሌ አንተን ራሱ ልጠይቅህ ቴዲ፣ አንተን ራሱ ልጠይቅህ ቴዲ። አቤት። ይሞታል ወይንስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም በቃሽ፣ እንለፈው። ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ ፍጹም ኢየሱስ ፍጹም ሰው ነው ብላችሁ ነው አይደለም? ፍጡር ነው ብላችሁ አይደለም የምትወስዱት? ልጠይቅህ እንጂ ሰው ነው አይደል የምትሉት? ፍጡር ነው የምትሉት አይደል? እሺ፣ ፍጡር የሞተውን ማስነሳት ሽባውን መተርተር ይችላል? እስቲ እሱን ብቻ ንገረኝ። ፍጡር የሞተውን ማንሳት ወይንም የሞተውን ከሞት ማንሳትና መቃብር ከመቃብር ውስጥ አንተ ሙታና ተነስ ብሎ ሰው ፍጡር ወይንም የሞተውን ያስነሳል? እሱን ብቻ ንገረኝና እኔ ዛሬ ጉዴ ይፈላል። ምንድነው ጉዴ የሚፈላው? እስልምናን ትቀበላለህ? እንደዛ ማለት አይደለም። እስቲ እሱን ብቻ ጥያቄ መልስልኝ። ፍጡር የሞተውን ያስነሳል? አዎ ያስነሳል። ያስነሳል ብዬ ላሳይህ፣ ራስ የገዛ መጽሐፍ ነው። እሺ፣ ፍጡር የሆነ ውሃውን ወደ ወይን ይቀይራል? ፍጡር አንድን ጨርስ እንጂ የመጀመሪያውን። አዎ ፍጡር ሙታንን ያስነሳል። ማስረጃ ለስተህ ከገዛ መጽሐፍ? አዎ ስጠኝ። መጽሐፍ ይዛል አንተ? አዎ ይዣለሁ። ከመጽሐፍ እያነበብኩ እኮ ነው። አብሽር። እስቲ ንገረኛ። ከፍታለሁ። ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ከ31 ጀምረህ እስከ መጀመሪያ ልንገርህ፣ አንድ ነገር ልንገርህ። በብሉይ ኪዳን ዘመን እነሱ በጸጋ በብሉይ ኪዳን ዘመን ያረጋሉ። በብሉይ ኪዳን ዘመን ምክንያቱም እነሱ በብሉይ ኪዳን ዘመን ለምን እንደሚያደርጉ እኔ አስረዳሃለሁ። ስማ፣ አሁን አውጣና አንብበው። ያላ አንብብ። ያውና ሙታንን ያስነሱ ሰዎች አሉ። የለም ብሎ ነበረ። ልክ ሲኖርበት ጊዜ ምን አለ? የሚያስነሱ ሰዎች አሉ። ማን ነው ትልቅ ላይ ያደረጋችሁት? እኔ ምንም አይታየኝም እኮ ገስት ላይ ምናምን ማን እንዳለ ስማቸው አይታየኝም። እኔ ነኝ። እሺ ያውና አሁን እዚህ ጋር ሙታንን ያስነሱ ሰዎች አሉ ወይ ብላችሁ ብዙ ጊዜ ትጠይቃላችሁ። ክርስቶስን አምላክ ለማድረግ
የሚገርማችሁ ከሰዎች ጋር ያወዳድሩታል። ሰው እንደሆነ ያውቃሉ እኮ። የምን ሰዎች ማን ናቸው? እና ተመልከትሽ፣ ያው ሙታንን ያስነሳ ሰው አሁን ልናሳይህ ነው ባጭሩ። ኤልሳዕም ወደ ቤት መጀመሪያ የህግ ዘመንና የጸጋ ዘመንን ለይተህ ይወቅ። ና ያውና ጉድህ ሊፈላ ነው፣ ጉዴ ሊፈላ ነው ብለሃል። አሁን ጉድህ ሊፈላ ነው። አንተ ራስህ ጉዴ። መጀመሪያ እኔን አዳምጥ። ትስቃለህ እንደ መጀመሪያ እኔን አዳምጠኝ። እሺ ጥቅስን አንብበው አንድ ጊዜ እና ሙታንን ያስነሳ ሰው ልናሳይህ ነው። አንብበው። አሁን አላንብብም። መጀመሪያ የብሉይ ኪዳን ዘመን ወይንም የህግ ዘመንና የጸጋን ዘመን ለይተህ ይወቅ። አዲስ ኪዳን ውስጥ አውሱ ይገርማል። አዲስ ኪዳን ውስጥ ነው ጳውሎስ አዲስ ኪዳን ሙታንን ያስነሱ ሰዎች በቃ ስተኛው። እሺ ጳውሎስ እና ዋናቸው ጴጥሮስ አስነስተዋል። አሳየው እንደዛ ያ ልክ ብትለት። ቆይ አንዴ 30 ሰከንዶች ያጠብቀኝ። ከአዲስ ኪዳን ከጸጋ ከምትለው ላውጣለህ። ጸጋው የበዛልህ በጸጋ የምትመላለስ ነህ አይደል ቴዲ? እንደናንተማ እኔ እየሰራውማ አለፋም። አንዴ ድኛለሁ። አንዴ ድነሃል። አሁን ኢየሱስ ክርስቶስን አታመልከው ማለት ነው? አትሰራም? ለምን አልሰራም? ለምን አላመልክም? እሱ የሚያግደኝ ነገር አለ። እሱ ሌላ ነገር ነው። አሁን አልሰራም አላልክም እንዴ? እሰራለሁ አልክ እኮ። እሱ እሰራለሁ ያልኩት እኮ የሆነ ለመጽደቅ ከኃጢአት ለመውጣት። በብሉይ ኪዳን ዘመን ሰዎች እኮ ከሞት ሰዎችን የሚገዛው ሞት ስለሆነ ከዛ ለማምለጥ ይሰራሉ። እኔ ደግሞ ከሞት ለማምለጥ የሚሰራው ስራ የለኝም። ከጸጋ በታች ስለምኖር እኔ የሚገዛኝ ሞት የለም። እያዳመጥከ ወንድ ልጅ ነህ፣ ረጋ በል እሺ። ስለዚህ ስራ አያስፈልግም ለመዳን ማለት ነው አይደለ? አዎ አልቋል። አንዴ በቃ እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው። ድነሃል። እንደዛ አላልኩም እንዴ። ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም። አምልኮ ስራ አይደለም የሚል ማስረጃ ሰጥ። አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ። ላስተምር ስለ አምልኮ። አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውዬው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድነሃል ማለት ነው። እና ያው አሁን እዚህ ጋር ሙታንን ያስነሱ ሰዎች ተመልከት፣ በጸጋው እየኖሩ ያሉ። ይታይሃል። ማን ነው ስምህ? ቴዲ። አንዲት ሴት ይናገራል መጽሐፍ ቅዱስ። ሁላችሁም ያን ጊዜም ታማ ሞተችና በደኗን አጥቦ በሰገነት አስተኛዋት ይላል። ስለ አንዲት ሙታን ሴትዮ ነው የሚናገረው። ሞተች፣ በደኗን አጥቦ ሬሳዋን በሰገነት አስተኛዋት። ከዛ ጴጥሮስ ተነስቶ አብሯቸው ሄደ። በደረሰም ጊዜ በሰገነት አወጡት። ባልቴቶችም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውንም አሳዩአት ይላል። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በደኗን መለስ ብሎ ጣቢያ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች ይላል። ተነሽ አላት። ጣቢታ ሆይ ተነሽ አለ። ማን ያለው? ጴጥሮስ። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው። ተመለስ ቴዲ መልሱት። አንዳችሁ ቴዲ መልሱት። ተነሺ ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። በአዲስ ኪዳን ላይ ጴጥሮስና ጳውሎስ የሞተውን ሲያስነሱ ነበረ። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወኩን ያለው ጸልዮ ነው ያስነሳው አልዓዛርን። ይሄኛውን ደግሞ ጸልዮ ነው ያስነሳው። ይሄው እሱ አሳይተናል። ልጁ አምልጧል። ትልቁ ላይ ሆነ ወጥቷል መሰለኛ። ቴዲ ልመልስልህ። እኔ ኔትወርክ አስወጥቶት ይሆናል። ምንድነው ጥያቄ? ቴዲ ወጥቷል። ያው አንድ ጥያቄ አለኝ። እሺ ክርስቲያኖች ካሉ ይቀደሙ እነሱ። ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ ጥያቄው ምንድን ነው?
እንትን ጥያቄው አሁን ልጁ ያወራ ያለው ያው በኢየሱስ ክርስቶስ ወይም በእግዚአብሔር ስም ያው ከኔ የበለጠውን ነገር ማድረግ ትችላላችሁ ተብሏል እኮ። ስለዚህ ከሙታን ማን አስነሳ ማን ሞታ እሱ አይደለም እኮ እኛ ያመንነው ኢየሱስ ክርስቶስ ስለኛ የከፈለልን ዋጋ ነው እንጂ ማን ከሞታ አስነሳ ማን ከሌን ገደለ ሳይሆን እኛ ኢየሱስ ክርስቶስ ስለኛ የከፈለውን ዋጋ ነው እኛ የምናመልከው። አሁን ብዙ ተአምራት ይሰራል። አንዴ ቆይ አንዴ ሀሳቡን ስላልተረዳ አንጾኪያ ታዳምጣለህ ወይስ ታች ላድርግህ? አዳምጥ። ቴዲ ና ግባና ጉዴ ይፈላል ብሎ ስለተናገረ መጀመሪያ ከእሱ ጋር እንስማማ። ተመለስና እነዚህ የሞቱ ሰዎችን ሲቀሰቅሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉ ኪዳን አሉ ብሎ አምኗል። ብሉ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱን ልጅ ዝም አላለም። ፈጥሮን ዝም ብሎ በከንቱ አልተወንም። ነቢያት የሚባሉ ላከልን ከሰይጣን ተንኮልና ሴራ የምንጠበቅበትን ቀጥታ ፊት ለፊት ቁጭ ብለው የሚያስተምሩንን አምላክን ወክለው የመጡ አካሎችን እነሱን አስተንትን ብሏል ልኳል። አንተ ከዚያ የምትጠበቅበት ከሰይጣን የምትጠበቀው በትምህርት ነው። አምላክ በነቢያት በኩል ያስተማረውን ትምህርት ስትከተል ጊዜ የዛኔ ከሰይጣን ተንኮልና ሴራ ትርቃለህ። ለዚህም ነው በእኔ ባሪያዎች ላይ ስልጣን የለህም ብሎ ሰይጣንን ይነግረዋል። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ይለዋል። በእኔ ባሪያዎች ላይ ምንም ስልጣን የለህም ማለት። ስለዚህ አላህን እስከተከተልክ ድረስ በፍጹም ሰይጣን በአንተ ላይ ስልጣን አይኖረውም። ይሄ ነው። እሺ በጣም አሪፍ። እሱማ አንተ ስልጣን እስካልሰጠው ድረስ መቼም he's not going to take over you. That's something I believe in. በሱ እስማማለሁ። ሁሌ ህይወትህ ፈተና እንደሆነ ነው ማለት ነው የምትኖረው። ሰይጣን ድረስ አንተን ከአምላክ መንገድ ለማሳት ይሞክራል። ያን ከሆነ ፈተና የምትለው ሰይጣን አንተን ከአምላክ መንገድ ለማሳት ይሞክራል። ነገር ግን አንተ ከዚያ የምትጠበቅበትን መንገድ አምላክ አድርጎልሃል። ገብቶሃል አይደል? ነቢያትን ልኮ በዚህ መንገድ ተከተሉ፣ ከሰይጣን ተንኮል ትርቃላችሁ፣ በእናንተም ላይ አቅም አይኖረውም እያለ አስተምሮናል። ቢተወን ኑሮ የዛኔ እንዴት ከሰይጣን መንገድ የምትርቅበትን አታውቅም ነበር። ነገር ግን አምላክ አልታውቋችሁም እያለ ነው። አላህ ሱብሓነሁ ወተዓላ ልመልስልህ አልችልም። ስለዚህ እሱን ጠይቀው። ስለዚህ ሐኪም የምርከውን ጥያቄ እሱን ጠይቀው። ጥያቄ መጠየቅ ይቻላል? እንዴት ነህ ሀሰን? ሰላም ነው። ይቻላል። ጠይቅ ማለት እሺ። ነቢይ መሐመድ እሳቸው የሆኑ ሌላ ሰው አላውቅም፣ ግን በእኔ የሚፈረደው በእናንተ የሚፈረደው አላውቅም። አላሁ አለም ያለ ምንድን ነው? ስለሱ በደንብ አስረዳ። በእኔ የሚፈረደውን በእናንተ የሚፈረደውን አላውቅም አላህ አለም ብለዋል ወይ? በፍጹም እንደዚህ አላሉ። ስለ ፍርድ አያወራም አንቀጹ። ስለ መለኮታዊ እውቀት ነው፣ መለኮታዊ ራእይ ነው፣ ስለ ግልጠተ መለኮት ነው። ያ ምንድነው የሚለው? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም። እኔ ከነቢያት አዲስ የመጀመሪያ አይደለሁም፣ ከኔ በፊት ቀደምት ነቢያት አልፈዋል፣ እኔ መጨረሻ እንጂ ካሉ በኋላ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም፣ በእኔም በእናንተ ምን እንደሚሰራ አላውቅም። ኢን አተቢዑ ኢላ ማ ዩሓ ኢለየ፣ ወደ እኔ የሚተላለፈውን ራእይ እከተላለሁ እንጂ ብለው ተናገሩ። የሚናገረው ስለ መለኮታዊ ራእይ ነው። ስለ ነቢያት ትምህርት እያወሩ ነው። አንድ ነቢይ ወደፊት ስለሚመጣው ራእይ ቀድሞ ያውቃል ወይ? አያውቅም። አያቸው አይደለ? ያንን ነገር የሚያውቁት መቼ ነው ከተባለ አምላክ ሲያወርድላቸው ጊዜ ነው የሚያውቁት። ስለዚያ ነው የሚያወራው። ነገር ግን ይሄን አንቀጽ በምን ተርጉሞ ይነግሯቸዋል? እናንተ የሚሰብኳቸው ሰዎች የወደፊቱን ገነትን ገሃነም አላውቅም እያለ ነው ሙሐመድ ይሏቸዋል። ወላሂ እንደዚህ ብሎ አንዲትም አይናገርም አንቀጹ። ሙፈሲሮችም አንድም እንደዚህ ብሎ የተረጎሙ የሉም። ታዲያ ሙሐመድ ያውቃል ወይ የጀነት ይሁን የጀሃነም? እናንተንስ ነግሯችኋል ወይ የጀነት ይሁን የጀሃነም ከተባለ ሰለላሁ ዐለይሂ ወሰለም አዎ በደንብ ያውቃሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አና አወሉ መን የድኹሉል ጀና የውመል ቂያማ፣
የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። አረ ገነት መግባት ብቻ አይደለም የገነትን በር የማስከፍታት ቁልፉ በእጄ ነው፣ እኔ ነኝ የማስከፍተው ብለዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባብል ጀና የውመ ልቅያመቲ ፈአስተፍቲሕ فيقول الخازن من أنت فأقول أنا محمد فيقول أمرت ألا أفتح لأحد قبلك يا محمد ثم يفتح له عليه الصلاة والسلام نبياتنا صلى الله عليه وسلم بخارينا مسلم لا بتزقب حديث سناقروا من قالوا يتنسائي كان ودا جنة بره يدالهن أسكفتات الله قال بقال يزاني ملاك تباكيو ما نهبلو يتأيك فأقول أنا محمد أنا محمد نجلو لهم مالو فيقول أمرت ألا أفتح لأحد قبلك يا محمد محمد هو كأنت بفيت لليلة لما نم من دال كفت تازجان تسكت متى يطبقكم وبنو ملاكو يكفت الله ياج أملاك الله سبحانه وتعالى جنة كفت ربك زي جمرو ይሄን መልአክ ሙሐመድ መጥቶ እስካስከፍተህ ለማንም እንዳትከፍት ብሎ አዞት እየጠበቃቸው ነው። እርሳቸው አሁን እየጠበቀ ነው። ገብታችኋል አይደል? ነብያችን ሰለላሁ ዐለይሂ ወሰለም የጀነት እንደሆኑ ራሳቸው ተናግረዋል። ለጀነት ብቻ ሳይሆን የጀነትን በር የሚያስከፍተው እኔ ነኝ ብለዋል። ያ ብቻ አይደለም፣ በጀነት ውስጥ ትልቅ ክፍል አለ ብለው ተናግረዋል። የጀነት ደረጃዎችን ሁሉ ታላቁን ጀነት የሚይዘውም እኔ ነኝ ብለው ቃል በቃል ተናግረዋል። ስለ ራሳቸው በደንብ ያውቃሉ፣ ተናግረዋል። قال النبي صلى الله عليه وسلم إذا سألتم الله الجنة فسألوه الفردوس فإنه أعلى الجنة وأوسطه. وقال عليه الصلاة والسلام إن في الفردوس لجنة يقال له الوسيلة وليس ذلك إلا لرجل واحد وهو أنا. نبياتنا صلى الله عليه وسلم منالو الله جنة اندلق ساتشو ستتأيقوت فردوس بيبالون جنة تأيقوت أرسو تهلاكو جنة كفلنا ونابلو تناقروا الزي وست نبيات اللي قبالو قبتاشو على الله ከዚህ ከፊርደውስ ውስጥ ደግሞ ከታላቁ የጀነት ክፍል አንድ ታላቅ ክፍል አለ ብለው ተናገሩ። ማንም ማይደርስበት እነ ፊርደውስ ለጀነቱን ይቃሉ ለሁ ልወሲላ ፊርደውስ በሚባለው ገነት ውስጥ ወሲላ የሚባል ክፍል አለ አሉ። ይህም ለአንድ ሰው ብቻ የተዘጋጀ ነው። ያም ሰው ነኝ አሉ። ይህ ሁሉ ስለ ራሳቸው ነው። ስለ ሌላው ምን አሉ? ስለኛ ነቢያችን ሰለላሁ ዐለይሂ ወሰለም በጅምላም በተናጠልም ስለ ሁላችንም ነግረውናል። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልድ ሁላችሁም ገነትን ትገባላችሁ አሉ። ኢላ መን አባ እምቢ ያለ ሲቀር አሉ። ቃሉ ወመን ያእባ ያ ረሱለላህ፣ እንዴ ማን እምቢ የሚል አለ አንቱ የአላህ መልእክተኛ አሏቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ምን ብለው መለሱ? መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ አሉ። እኔን የታዘዘ በእርግጥም ገነትን ገባ አሉ። ተመልከት፣ እኔን ያመፀ ግን በእርግጥም ገነትን ከመግባት እምቢ ያለ ብለው ተናገሩ። ስለዚህ እኛ እርሳቸውን እንታዘላለን። አሁን እንታዘዛለን። እኔን የታዘዘ ገነትን ገቢ ነው ብለው አረጋግጠው ነው የሄዱት። በተናጠል ስማቸውን እየጠቀሱ በጊዜያቸው ለነበሩ ሰዎች ገነትን አብስረዋቸዋል። በአንድ ሐዲስ ላይ 10 ሰዎችን عشرة المبشرين في الجنة قال النبي صلى الله عليه وسلم أبو بكر في الجنة، عمر في الجنة، عثمان في الجنة، علي في الجنة، طلحة في الجنة، سعد في الجنة، سعيد في الجنة، أبو عبيدة في الجنة، عبد الرحمن بن عوف في الجنة، الزبير في الجنة. نبياتنا صلى الله عليه وسلم أبو بكر أنت جنتنا، عمر جنتنا، عثمان جنتنا، علي جنتنا، طلحة جنتنا، الزبير جنتنا، سعيد جنتنا، سعد جنتنا، عبد الرحمن بن عوف جنتنا. لكن له رقمه أبو عبيدة بن الجراح جنتنا هالوت. ቢላል ኢትዮጵያዊ ሀበሻዊ አንተ ኢትዮጵያዊ ሰው አንተ የገነት ነህ ብለው አብስረውታል። ሀታ ኢትዮጵያዊ ሰው አልቀረም ገነት እንደሚገባ ካበሰሯቸው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሰሚዕቱ ቀርዐ ኒዓሊከ ፊል ጀነት ያ ቢላል። አያችሁ፣ ይህ ነው። ኢትዮጵያዊ ሴትም አልቀረችም። ነቢያችን ሰለላሁ ዐለይሂ ወሰለምን ያሳደገቻቸው ኢትዮጵያዊ ሴት ነች። ኢትዮጵያዊ ሴት ነች። በረካ ትባላለች። ኡሙ አይመን የኩንያዋ ነው። አይመን የሚባል ልጅ አላት። ይህች ሴት የገነት እንደሆነች ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ። ወኢን ካነ ፊህ መቃል ሊበዕድ አህሊ ልዕልም ቃለ ነቢ ሰለላሁ ዐለይሂ ወሰለም መን አራደ አን የተዘወጀ እምረአተን ሚን አህሊ ልጀና ፈልየተዘወጅ ቢሃዚሂ ልመርአት ሰውዳ። ነቢያችን ሰለላሁ ዐለይሂ ወሰለም የገነትን ሴት ማግባት የፈለገ ሰው ይችን ኢትዮጵያዊ ሴት ያግባ ብለው ተናግረዋል። ይሄ ነው እና ስለ ራሳቸውም ሆነ ስለኛ በደንብ አድርገው ያውቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆም ብለው እያስተማሩ እያለ ትውልዶቻቸውን ከእኔ ትውልድ ነገ የትንሣኤ ቀን ያለ ምንም ጥያቄ ያለ ምንም ቅጣት ያለ ምንም ምርመራ 70,000 ሰዎች ገነት የሚገባሉ ብለው ሲናገሩ አንድ ሰሃባ ቆመ። ዑካሻ ብን መሕሰን ይባላል። ያ ረሱላላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም አለ። አላህ ከነዚያ ገነት ከሚገቡት እንዲያደርገኝ ይለመኑልኝ አላቸው። ወዲያው ምን አሉት? አንተ ሚንሁም አሉት። አንተ ከነዚያ ገነት ከሚገቡት ነህ አሉት። አያችሁ፣ ወዴት እንደምንሄድ ያውቁ ነበር። ማንም መጥቶ እኔ የት ነኝ ብሎ ቢጠይቃቸው ይነግሩት ነበር። ወዴት እንደሆነ ይነግሩት።
የመጨረሻ ልንገርሽ፣ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። ነሕኑ ልአኺሩነ አሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ምን ማለት ነው? በነቢያት አንደበት ይነገር ነበር ኋለኞቹና ፊተኞቹ እየተባሉ ተገልጾላቸዋል አይደለም? እኛንን አሉ እነዚያ ሰዎች፣ እኛንን ኋለኞቹና ፊተኞቹ አሉ። ኋለኛ የተባልንበት ምክንያት ምንድን ነው? ከትውልድ ሁሉ መጨረሻ ትውልድ ላይ ስለመጣ። ከእኛ በፊት 69 ትውልድ አልፏል። እኛ 70ኛ የመጨረሻ ትውልዶች ነው። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ፊተኞቹ ማለትን ማለት ነው የትንሣኤ ቀን መጀመሪያ ከፊት ገነት የምንገባው እኛ ነን አሉ። ቀድሞ መጀመሪያ ገነት የምትገቡት ከትውልድ ሁሉ በፊት እናንተ ናችሁ ብለው ነግረውናል ነቢዩ ሰለላሁ ዐለይሂ ወሰለም። ስለኛ የሚያውቃሉ፣ ስለ ራሳቸው የሚያውቃሉ። ታዲያ አንቀጹ የሚናገረው ምንድን ነው ከተባለ ወደፊት የሚወረደውን መለኮታዊ ራእይ ነው እየተናገረ ያለው። አውዱ እንደዚያ ነው እየተናገረ ያለው። ስለ መልእክተኞች አወራ፣ ስለ ነቢያት። ከዚያ በኋላ ወደፊት በእኔና በእናንተ ላይ ምን እንደሚሰራ አላውቅም፣ የሚወረድልን ራእይ እንጂ አልከተልም ብለው ተናገሩ፣ ዘጉት በዚህ። ስለዚህ ስለሚወረደው መለኮታዊ ራእይ ነው። ያን ደግሞ ነቢይ ሳይወርድለት በፊት አያውቅም። ልክ ሲወርድለት ጊዜ ነው ያንን የሚያውቀው። ይህ ነው እሱ። ሰላም አለይኩም። እሺ ሀሰኒ አንድ ጥያቄ አንዴ ትጨርስ ልጅ ምህረት። እሺ አይ በቃ ጻፍ ቅዱስ ጠፍቶብኝ ጥያቄ ነበር ካወቀው። እሺ ሌላ ጥያቄ ላነበው ልጠይቅህ። መጽሐፍ ቅዱስ ከኛ መጽሐፍ ቅዱስ ሲሆን ነገር ብለህ ነበርና ጠፋብኝ አለ። እስኪ ሴቶች እርሻ ናችሁ የሚላለ ከ66 ከ66 ነው የፈለግሽው? ንገረኝ እስኪ። ሙሉ በሙሉ እናንተ ወንዶችም ሴቶችም ናቸው መጽሐፍ ቅዱስ ላይ እናንተ እርሻ ናቸው የተባሉት። ሴት ብቻ አይደለም ወንድም ጭምር። ወንዶችም ሴቶችም ነው። ሁላቸውንም እናንተ እርሻ ናቸው የእግዚአብሔር እርሻ ናቸው ተብሎ ተገልጸዋል። በቃ እንትኑን ብቻ ስጠኝ፣ ራሴ ያነበዋለሁ። ርዕስህ እንዳቀይር ማለት ነው። እሺ ችግር የለም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እሺ በቃ ጽፌያለሁ። አይ እሺ ቴንክ ዩ። እሱ ሰላም አለይኩም። ቻው። አቡ ቆይ አንዴ ትጠይቃለህ። እሺ ሄሎ ሄሎ፣ ሰላም ነው? እንዴት ነሽ? ሄሎ ደህና ነኝ። ማን ነው? ሰላም ነው? ደህና ነኝ። እሺ እሺ፣ አውቀሽኛል? ምን? ኦኬ። አዎ አይሰራም ከዚያ መሰለኝ። ደህና ነኝ። ሰላም ነው አለ። አልሐምዱሊላህ አሪፍ ነው። አልሐምዱሊላህ። እሺ አቡ ጥያቄ ምንድን ነው? እሺ እሱ አንድ ለጥያቄ ነበረኝ። እንትን ነው አባታችን ረመዳን አካባቢ ነው ያረፈውና አላህ ይራመው። አሁን ዛፍ ምናምን ተክለን ነበር እዛ ቀብር አካባቢ። ዛፉንም ውሃ ለማጠጣትም ለምንም እንሄዳለንና ሁለት ሀሳብ ተነስቶ ነው። አንድ እየሄዳችሁ ፋቲሃ መቅራት ትችላላችሁ የሚባል ነገር በሄድን ሰዓት ማለት ነው። ሁለት ደግሞ በማንኛውም ሰዓት ይቻላል የሚል ነው አንደኛው። ሁለተኛው ደግሞ ሰደቃ ስታረጉ ቤት ሰው ጠርታችሁ ቁርአን ማስቀራትም ይቻላል የሚባል ነገር ነው።
ሌላኛው ደግሞ ምንድነው ስትበሉም ስትጠጡም በየትኛውም አጋጣሚ ፋቲሃ እየቀራችሁ ከመብላታችሁና ከመገባችሁ በፊት ከሆነ ይደርሰዋል ቀጥታ የሚባል ነገር አለና ይሄን ትንሽ ክሊር ብታረግልን ሌሎችም ፋሚሊ ስላለ ለነሱ በደንብ ለማስረዳት እንዲመችል። ሶስቱም ማስረጃ የለም። ከቀብር ቦታ ላይ ሄዳችሁ ቁርአን መቅራት የሚለው ማስረጃ የለም። በቁርአንም ሆነ በሐዲስ ላይ ቀብር ሞተ ሰው ላይ ሄዳችሁ ቁርአን ቅሩ የሚል የለም። ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች አንድም እንኳን ይሄን ያደረገ የለም። ልክ እንዲሁ ሰደቃ ተጠርተው ቤት ሰዎች ፋቲሃ ይበሉ ምናምን የሚባል ነገርም የለም። ያለው ነገር ምንድነው? ለሞተ ሰው የሚሰራው ታዲያ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም 5 ስራዎችን እንድንሰራ ፈቅደውልናል ለሞቱ ሰዎች በግልጽ ማስረጃ የመጣባቸው በቁርአንና በሐዲስ ላይ ስራዎቹ ተጠቅሰውና ተገልጸው ልክ እንዲህ አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሐጅ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሰደቃ ማድረግ። እነዚህ ሁሉ ማስረጃ መጥቶባቸዋል። ከዚህ ውጭ ግን ለሞተ ሰው ሄዳችሁ ቁርአን ቅሩ የሚል የለም። ኢቅረኡ ዐላ መውታኩም ያሲን ሐዲሱን ضعيف። በቀብር ላይ ሄዶ መቅራት እንዳውም ቀብር ላይ ሄዶ አምልኮ መስራትን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላ ተሰሉ ኢለል ቁቡር ወላ ተጅሊሱ ዐለይሃ፣ ወደ ቀብር ሄዳችሁ አትስገዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሷም ላይ አትቀመጡ አሉ። ሶላትን ብቻ አይደለም፣ ሶላት ትልቁ የአምልኮ ስርዓት ስለሆነ ነው ለናሙናነት ያክል እርሱን የጠቀሱት። አምልኮን ሁላ መጥቀስ አያስፈልጋቸውም። አንዱ ለናሙናነት ያክል አንዱ አምልኮ ከተጠቀሰ በቂ ነው። እዚያ ቦታ ሄዶ እንዳውም አምልኮ መስራት ያን ሰው ተቅዲስ ሆነ ማድረግ ወደፊት ሰዎች ባለማወቅ ለዚያ ሰው አምልኮ ወደ መስራት ይወስዳል። ለምንድን ነው ሰዎች ባዕድ አምልኮ ላይ የወደቁት? መጀመሪያ እኮ ቀብር ውስጥ ያለውን ሰው አላመለኩም እኮ፣ በዚያ ሄደው አምልኮ መስራትን ነው የጀመሩት። ከዚያ ቀስ እያሉ እየተላመዱ መጡ። ይሄ ሰው ታላቅ ሰው ነው፣ ለምን ወደ እርሱ አምልኳችንን አናቀርብም፣ ያደርስልናል የሚል ነገር መጣ። ከዚያ ቀስ ብለው ያንን ሰው ወደ መጣራት ሄዱ። ወሰደን ሊዘሪዐ ሀዛ ልአምር ላ የጁዝ፣ ይሄ ወሱ አይፈቀድም፣ አይቻልም። ታዲያ ለሞተ ሰው የሚደረገው ምንድን ነው ከተባለ አሁን የተናገርናቸው ናቸው። ዱዓ ማድረግ አላህ ሱብሓነሁ ወተዓላ በርካታ ቦታ በቁርአን ላይ ነቢያቶች ለሌሎች ለሞቱ ሰዎች ዱዓ ሲያደርጉ እንደነበር ነግሮናል። ረበና ግፊር ሊ ወሊዋሊደየ ወሊልሙእሚኒነ የውመ የቁሙል ሒሳብ ወለዚነ ጃኡ ሚን ባዕድህም የቁሉነ ረበና ግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን። ይሄ ነው። ሌላኛው ነገር ምንድን ነው? እስትግፋር ማድረግ ለሞተ ሰው። አሁን የተናገርኳቸው አንቀጾች ያንን ያጠቃልላሉ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ረጁል ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስትግፋሪ ወለዲከ ለክ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ሰው ከሞተ በኋላ በጀነት ላይ ደረጃው ከፍ ሲደረግለት በየጊዜው ይመለከታል አሉ። ሰውየው ይደነግጣል፣ ምክንያቱም ስራ አቋርጧል። ስራ ከተቋረጠ ምንዳህም ከፍ ሊል አይችልም ነበር። ነገር ግን ከፍ በማለቱ ይደነቃል አሉ። ፈየቁል ሚን አይነ ሊ ሃዛ ያ ረብ፣ ይህ በየትኛው ስራ ነው እየጨመረ ያለው ደረጃ ብሎ ይጠይቃል። ሃዛ ቢስትግፋሪ ወለዲከ ለክ ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህማ አንተ ከሞትክ በኋላ ልጅህ ለአንተ በሚያደርግልህ እስትግፋር ምክንያት ነው ይባላል አሉ። አያችሁ። ሌላኛው ሰደቃ ማድረግ ለሞተ ሰው ይቻላል። አዎ ይሄም ማስረጃ መጥቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሐባ መጣ። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። የሆነ ሰው መጣና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። አዎ ይጠቅማታል፣ ሰደቃ አድርግላት ብለው ነግረውታል። ስለዚህ ለሞተ ሰው ሰደቃ ማድረግ እንደሚቻል ከዚህ ማስረጃ እንይዛለን ማለት ነው። ሌላው ሐጅና ዑምራ። አንድ ሴት መታ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አሑጁ ዐንሃ አው አዕተሚር ዐንሃ ሀል የንፈዑሃ ፈቃለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወአዕተሚሪ። ነብዩ ሰለላሁ ዐለይሂ ወሰለም ለእናቴ ሐጅና ዑምራ ማድረግላት ይፈቀድልኛል ወይ ብላ ጠይቃ አንድ ሴት አዎ ከእርሷ ሐጅና ዑምራ አድርግላት ብለው ነግረዋታል። ስለዚህ እነዚህ አምስቶቹ ስራዎች መጥቶባቸዋል። ይህ ነው። እሺ ነይቶ መብላትስ ማለት ከመብላት ከመጠጣት በፊት ነይተ ፋቲሃ ቀርተ የሚባለውስ እንዴት ነው እሱ ነገር?
እንደዛ ተማ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ምግብ አመጋገብ ስርዓት ሲናገሩ ምንድን ነው ያሉት? ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ ብለው ተናገሩ። አንተ ልጅ ሆይ ምግብን በምትበላ ጊዜ የአላህን ስም ቀድመህ አውሳ፣ ቢስሚላህ ብለህ ጀምር። ከዚያ በኋላ በቀኝ እጅህ ብላሉ። ከዚያም ከፊት ለፊትህ የሚገኘውን ብላሉ። ከሰው ፊት እየተቀዳደምክ አትብላ። ኢስላም ያመጋገበን ስርዓትን ያስተምራል። ኢስላም ጀነት የምትገባበትን አምልኮ ብቻ አይደለም ያስተምረው፣ ከሰዎች ጋር ምን አይነት ስርዓት ይዘህ መሄድ እንዳለበት ተወዳጅ የሚያደርግህን ስርዓት ያስተምራል። ስትጀምር በአላህ ስም ጀምራለሁ ብለህ ጀምራሉ። ስትበላ በቀኝ እጅህ ብላሉ። ከዚያ ቀጥለው ምን አሉ? ወኩል ሚማ የሊክ አሉ። ከአንተ ፊት የሚቀጥልህን ተመገብ አሉ። ከመካከል ሂደህ አትብላ ብለው በሌላ ሐዲስ ላይ ተናገሩ። ከሰዎች ፊትም እየተቀዳደምክ አትብላ አሉ። እዚያ ከፊት ትበላለህ። እሱ ነው ስርዓት። እዚያም እዛም ሄደህ እንደዚህ ስጋ አለ ብለህ እዚያ ለማንኛውም ከሰው ፊት አትሽቀዳደሙ፣ ከፊት ለፊታችሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በልታችሁ ስጨርሱ ደግሞ ምን አድርጓሉ ነቢያችን ሰለላሁ ዐለይሂ ወሰለም? በልታችሁ በጨረሳችሁ ጊዜ አልሐምዱሊላህ አለዚ አጥዐመኒ ሃዛ ወሰቃኒ ሚን ገይሪ ሐውሊን ሚኒ ወላ ቁዋ፣ ፈጣሪያችሁን አመስግነዋል። አያችሁ፣ ስትጀምር ገና በፈጣሪ ስም ጀምራለሁ በል፣ ስትጨርስ ይህን ጸጋ ስለዋለልህ ፈጣሪህን አመስግን ብለው ነቢ ሰለላሁ ዐለይሂ ወሰለም አስተማሩ። አልሐምዱሊላህ አለዚ አጥዐመኒ ሃዛ ወሰቃኒ፣ ይህን ምግብ የመገበኝ ይህን ውሃ ያጠጣኝ አምላክ አላህ ምስጋና ይገባው ማለት ነው። ሚን ገይሪ ሐውሊን ሚኒ ወላ ቁዋ፣ ያለ እኔ ኃይልና ብልሃት በእርሱ በሆነ ኃይልና ብልሃት ለመገበኝ ምስጋና ይገባው በሉ አሉ። ይህን ያለ ሰው ኃጢአቱ ይማርለታል አሉ። አምላክ አላህ ሱብሓነሁ ወተዓላ እዚህ ዓለም ላይ የፈጠረን ስለዋለልን ጸጋ እንድናመሰግነው ነው አሉ። ያንን ያዘዘንን ትልቁን የአምልኮ ስርዓት ምስጋና የሚባለውን ስናደርግ ጊዜ የሚያደርግልን ነገር አለ። ለኃጢአትህ ይማርልሃል። አስበሃል? በልተህ ጠጥተህ ኃጢአትህ ይማርልሃል። አንተ በዚያ ስለዋለልህ ጸጋ አምላክህን አመስግነው። هذا هو الإسلام። ኢስላም ይሄ ነው። እሺ ነይቶ መብላት ትርጉም አለው? እሱ ይደርሰዋል? እንዴት ነው ከሞተው ሰው ጋር ግንኙነት ቢኖረው መነየት? ይሄን ቅድም እንዳልኩት ሰደቃ በሚለው ከሆነ አንተ ለድሃዎች በምታደርገው ምጽዋት ስለ አባቴ ስለሞተው ሰው ብለህ ሰደቃ ብታደርግ፣ ምግብ ሊሆን ይችላል፣ ብር ሊሆን ይችላል፣ ልብስ ሊሆን ይችላል፣ ማንኛውም ለሰዎች የሚረዱ ነገራቶች ነይተህ ለአባቴ ብለህ በልብህ አስበህ ያንን ብትሰጥ አሁን እንደ ሰደቃ ይቆጠራል። እሺ ይሰማችኋል? ይሰማኛል። ለራስ ስትበላ ከመብላት በፊት እንደዛ ምን የለም። ሰደቃ ነው ያሉት ለሌሎች በሚደረግ ሰደቃ ላይ እሱ ሰደቃ ሲወጣ ነው እንጂ ለራስም ያገናኘው ነገር የለም። እሺ አላህ ይስጥልኝ። አመሰግናለሁ። እሺ ቢኒ እሱ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም። ደህና ነህ ወይ? ረጅም ጊዜ አይደለ? አዎ በጣም ቆየን ከተገናኘን። ያ በጣም ጠፋሁኝ። እንትን ያው አያለው እኮ እንትን እዚህ ከአንተ ሲወጣም እንትን ዩቲዩብ ላይ ምናምን ነገር ያለው ላይፍ ከመጣም ያለው ትንሽ 1-3 ወር ቲኮ ጠፍቼ ነበር። አንድ የተወሰነ ጥያቄዎች ነበሩኝ። እሱ እሺ ያ ላይክ ሌሎች ነገሮች አላስቸግርም፣ ግን ከራሱ ጋር የተያዙ ነገሮች ስላሉ በአንድ ላይ ልጠይቅህና መልስልኝ። ምንድነው ረመዳን እሱ ላይክ የመጀመሪያ ረመዳን የነበረ ግን ጨርሼ መጾም አልቻልኩኝ። በጣም ነበር የሚርበኝ። ማታ ሰርቼ ምናምን አልቻልኩም። ግማሹን እስከ 6 ሰዓት ምናምን ጾምኩት። ለዛ ምንድነው ማድረገው? ሁለተኛ ልጨርስልህ ጥያቄዎች። ሁለተኛ ውሻ ነበረኝና ትላንት ወዲያ ማነው እየነዳው እየሰማሁህ ነበረ። ከዛ ፊት የሚሆነው ጥያቄ ነበረኝ። ላይክ በጣም ወዳቸው 2 ውሾች አሉኝ። ውሻ ቤቱ ያለበት ሰው መላኢካ አይገባም የሚል ዳዕዋ ሰምቻለሁኝ፣ በእርግጠኝነት አስታውሳለሁ። እና እሱ ብቻ ሳይሆን ከሆነ አጀርም ያንን ተራራ የሚያክል አጀር ነው እየተቀነሰለት ይቀነስበታል የሚል እንትን ዳዕዋ ሰምቼ ነበር። እሱ እንዴት ይታያል? ውሾች የምላርጋቸው። ሶስተኛ ቁማርና ሜንዶን አክሲዮን ላይክ አራጣ የሚባሉ ነገሮችን ላይክ እንትን ስትል ሰምቻለሁ። እነሱን በደንብ ብታብራራልኝ። ምክንያቱም ግማሹ ቢዝነስ አሁን ላይክ ከእንደዚህ አይነት ቢዝነሶች ጋር የተያያዘ ነው። ቁማር አይደለም ግን
እንዴት መሰለ የሆኑ ብዙ ሰዎች ይሆናሉ። የሆነ ብር ድርሻ እንገዛለን። ከዛ ላይ በየቀኑ ያስገኝልን ትርፍ አለ ማለት እኔ እዛ ነገር ላይ ብሩን ከማዋጣት ውጪ ወይም ደግሞ ያን ነገሮች ለሰዎች ሼር ከማድረግ ውጪ ማድረገው አስተዋጽኦ የለኝም። ያን እንዴት ታየዋለህ? ሌላ እነዚህ ሶስት እንጨርስልኛል። አንድ ሁለት ይቀሩኛል። ሄሎ ይሰማል? እሱ ትሰማለህ? እሱ ግን አይሰማኝም። ጊቭ ሂም አ ሚኒት ሜቢ የሆነ ነገር እያደረገ ይሆናል። ኦኬ ሶሪ። እናንተ ጋር እሺ ልጆች ይሰማችኋል? ከተሰማ ታብ አድርጉ እንዳይቋረጥ ባካችሁ። አሁን ይሰማኛል። እሺ የመጀመሪያው ጥያቄ ምንድን ነው? ያለብህን ቀጣ ጾም ነው። እሱን መጾም አለብህ። አሁን ሲመቻችልህ ጊዜ ቀጣ አውጣ። አላህ ስብሓነሁ ወተዓላ ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ይላል። ከእናንተ በጾም ቀን የታመመ ሰው ካለ ወይም ሙሳፊር የሆነ ሰው ካለ ሳይጾም የቀረ ሰው ባጭሩ በሌላ ጊዜ እነዚህን ቀናቶች ቆጥሮ ይጾም ይላል። ስለዚህ አሁን መጾም ነው የሚጠበቅብህ። ከቻልክ በተከታታይ ካልቻልክም ችግር የለውም፣ እያቆራረጥክ ቢሆንም መጾም ትችላለህ። ሁለተኛው ምንድነው? ውሻን ስለማሳደግ በተመለከተ ውሻን ማሳደግ በእስልምና ለሶስት ዓላማ ከሆነ ይፈቀዳል። ለሶስት ዓላማ ከሆነ ይፈቀዳል። አንደኛ ምንድነው? ቤት ጥበቃ፣ ለቤት ጥበቃ ይውል ዘንድ። ሁለተኛ ምንድነው? ለእንስሳት ጥበቃ ይውል ዘንድ። አይታችሁ ከሆነ ገጠር ላይ ሰዎች ከእንስሳቶቻቸው ጋር ውሻን ያስከትላሉ። ያ ገበሬ ውሻው እንስሳቶችን ይጠብቅለታል። ሁለተኛ እሱ ነው። ሶስተኛ ለአደን፣ አይታችሁ ከሆነ ለአደን ይጠቀሟቸዋል። አላህ ስብሐነሁ ወተዓላ ይህን በቁርአን ላይ ፈቅዷል፣ ተናግሯል። ሙከልቢነ ቱዐሊሙነሁነ ሚማ ዐለመኩም ላህ እያለ ይናገራል። ፈኩሉ ሚማ አምሰክና ዐለይኩም ወዝኩሩ ስመላሂ ዐለይህ እያለ ይናገራል። እና ለእነዚህ ለሶስቱ ዓላማ ከሆነ ችግር የለውም። ለእነዚህ ዓላማ አሳድጋለሁ እኛ ለሰው ወደ መኖሪያ ቤቱ ሳይሆን ግቢ ውስጥ ወይንም ደግሞ ሌላ ቦታ እንትን ቢላቸው ቢንከባከባቸው ችግር የለውም። አሁን ምን መሰለህ እንትን ያለው በዋናነት አንተ ያነሳው ሀሳብ መላእኮች ወይንም መላእክቶች አይገቡም የተባለበት ምክንያት ውሻ እንደምናውቀው ልጋጉ ይነጅሳል። ይሄ አላህ ስብሐነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ነግረው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ወለገ አልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማ አሉ። ውሻ በሆነ ልብሳችሁ ወይንም ዕቃችሁ ላይ ልጋጉን ወይንም ለሃጩን ቢያስነካባቸው 7 ጊዜ ጠቡት። የመጀመሪያውን 6ቶችን በአፈር ከዚያ አንዱን በውሃ ይቅርታ፣ አንዱን የመጀመሪያውን በአፈር ሌላውን በ6ቱን በውሃ እጠቡ ብሎ ተናግረዋል። ስለዚህ ይህ ውሻ ቤት ውስጥ እንደፈለገ የሚንቀሳቀስ ከሆነ አንተ የምትሰግድባቸው ቦታዎች ላይ ሳታየው እነዚያ ቦታ ላይ ሊያንጠባጥብ ይችላል ልጋጉ። ውሻ በተለይ ደግሞ መተሃም አልመተሃም የሚያለከልክ ብቸኛ እንስሳት ከተቀመጠ የሚያለከልክ ነው በአብዛኛው ማለት ነው። እና ይህ ውሻ ቤት ውስጥ በሚንቀሳቀስ ጊዜ የምትሰግድባቸውን ቦታ ይነጅስብሃል ከሚል አንጻር ነው እንጂ ኢስላም ውሻን ከመጥላት አይደለም። ቻላረ ያ ነው። እና የራሱ ቦታ የሆነች ነገር ከለል አድርገህለት ግቢ ላይ ሊሆን ይችላል፣ ወደዚያው ያው አክሲዮን የሚባለው ነገር ነው። አክሲዮን የሚባለው ነገር አክሲዮን ችግር የለውም፣ አክሲዮን ችግር የለውም። ይህን ገንዘብ እናንተ ሁላችሁም ታመጣላችሁ፣ አንተ እንዳልከው ታዋጣላችሁ የሆነ ገንዘብ፣ ከዚያ ገንዘብ እየሰራ ትካፈላላችሁ። ቦታ አለ አይደል? ችግር የለውም እሱ።
እሺ ይሰማችኋል ልጆች? ይሰማል። እሺ ሰላም ነው? እንዴት ነው? እሺ ቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ገባሁት ለነ ሐኪም በእነሱ ሌቭል መልስ መስጠት ፈልጌ ነበረ፣ ግን ወጡ። እኔ አክሴፕትድ ኢስላም 5-6 years ago በራሴ አንብቤ እና የሆኑ ፖይንቶች ለእነሱ መናገር ፈልጌ ነበር፣ ወጡ። ግን እስቲ ፎሎ አድርጌዋለሁ። I'll send them my number እና ያው የአሜሪካ ማይንድ ሴት ስላላቸው በእንደዛ አይነት ማይንድ ሴት sometimes ክርስቲያንስ or ሌሎች ሃይማኖት ያላቸው ሰዎች ጥያቄ ሲጠይቁ አንተ የምትሰጠው መልስ so perfect ግን በእነሱ አንደርስታንዲንግ ሌቭል ላይ ሆን ይችላል እና እኔ ደግሞ ሲንስ አይ አክሰፕትድ ኢስላም እና በራሴ አንብቤ ስለሆነ የሆኑ ክሊር የሆኑ ፖይንቶች አሉ። ገባ? አሁን እሱ ቅድም ስለ ሸይጣን ማሳሳት ምናምን that's like tertiary secondary ምናምን ፖይንቶች ናቸው። ከዛ ፊት ፕራይመሪ የሆኑ ቤዚክ ኢንፎርሜሽንስ አሉ which you have given him ከበቂ በላይ ግን ኢንሻአላህ እስቲ ስልኬን ልክላቸዋለሁ። ኤኒ ታይምም ስትገባ I want to be a bridge between Islam and the scriptures of the book የመጽሐፍቱ ባልተቤቶች ጋር እና ኢንሻአላህ ጊዜ ሲኖረኝ አንተም እሺ ካልክ እኔ እገባለሁ፣ ሀሳብን መስጠት እችላለሁ because ኢስላም ልቤን ገዝቶታል፣ ቁርአን ልቤን ገዝቶታል። እና ፖይንቶችም አሉ። ፎር ኤግዛምፕል ነቢያችን ሰለላሁ ዐለይሂ ወሰለምን የመጨረሻ ነቢይ ላለማድረግ ሲሮጡ ኢሳን ወይም ኢየሱስን የመጨረሻ ነቢይ ሊያረጉ ካሉ የመጨረሻ ነቢይ እንዳልሆነ ፖይንት አለ። ከዛ ደግሞ ምን ትላቸዋለህ? ኦኬ ኢሳ ነቢይ ከሆነ እንዴት አምላክ ይሆናል? ኢዝ ኢኳልስ ቱ እንደዚህ አይነት ቤዚክ አርጊመንቶች አሉ። ስፔሻሊ ይሄ ትምህርት ለቀመሰ ሰው ለተማረ ሰው ምናምን ኢዚ ዌይ ጭንቅላት ውስጥ የምታስገባበት ማለት ነው። እና ኢንሻአላህ አለሁኝ እንደዛ ነው እሱ። አይ እሺ ቀጥሉ ልጅ። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ እንትን በኒካ ጉዳይ ማለት ነው። አይ እንትን ማይሰግድ ሰው ኒካ ማሰር ይችላል እንዴ? አይችልም። እሺ ያ ሰው አባት ከሆነሳ? አባትም ቢሆን አይችልም። ሶላት የማይሰግድ ሰው ሙስሊም አይደለም። ወደ እስልምና ጥሪ ምንድነው? ሶላቱን እንዲጀምር ጥሪ አድርግለት፣ ዳዋ አድርግለት። ሶላቱን ከጀመረ የዛኔ ተውበት አድርጎ ይቻላል። ሶላት አልሰግድም ካለ ግን በፍጹም እሱ ኒካ ማሰር አይችልም። እሺ እና አሁን ለምሳሌ አንድ ሰው ከአባቱ ጋር ከተጣላ እና በቃ ስለኔ አይመለከትሽ ምናምን ነገር ካለ ማለት ነው፣ ያን ሰዓት ማን ነው ኒካ ማሰር የሚችለው? አጎቱ ወይንም ወንድም ወይንም የአባትሽ አባት ካለ፣ የአባትሽ ወንድም ካለ፣ የአባትሽ ወይ ራስሽ ወንድምሽ ካለ፣ ወይንም ልጅ ካለሽ ልጅሽ፣ ከነዚህ አንዱ ኒካ ማሰር ይችላል። ሁሉም ከሌሉ ሸሪዓ ፍርድ ቤት ከሌለ በአካባቢ ኒካ የሚያስር ቃቡ። አይ ኦኬ። እና አንድ ሰው ሲወለድ አባቱን አያውቀውም በብዙ ማለት በቃ ከእናቱ ጋር ያደገ ሰው ማለት ነው። ያንን አባት የማግኘት ግዴታ አለበት? ካላገኘው ከየት ይመጣል? ካገኘው ያውራ። እንዴት ነህ አባዬ አንተ ነህ እንደወለድከኝ ደህና ሆኖ ያውራ። ካላገኘው አላገኘውም ነው። ከቻለ ፈልገው ቢያገኘውና የአባትነትን ሐቅ ቢወጣለት አጅር ያገኘው። ካልቻለ ችግር የለውም። ካልቻለ ከየት ያመጣዋል? ችግር የለበትም። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል አላህ ሱብሓነሁ ወተዓላ። እኔ አንዲትን ነፍስ በምትችለው እንጂ አላስገድዳትም ይላል። እሺ እና ሌላኛው ጥያቄ እንትን አሁን ይሄ በብላክ የሚላከው ብር ይፈቀዳል እንዴ በሸሪዓ? ብላክ ማርኬት ወይንም ሱቁል አስወድ ወይንም ሐዋላ ተብሎ የሚጠራው ነገር አስፈርቶች አሉት። አንደኛ አተጣቡብ የብሩን መቀባበል። አንቺ ድርሃሙን በምትሰጪው ጊዜ ምናልባት በድርሃም
እሱ ደግሞ ያንን መላክ ያለበት ቦታ ሳትለያዩ እዚያው ብሩን አንቺ ስታቀበዩ እርሱ መድረስ ያለበት ቦታ ማድረስ እና ማረጋገጥ አለበት። ከዚያ በኋላ ነው መለያየት ያለባቸው። ብዙ ጊዜ ይሄ ነገር ባለመከሰቱ ሰዎች ዛሬ ሲጭበረበሩ ይስተዋላል። ገንዘብ ሰጥቼው አልክም አለኝ፣ በላኝ፣ አጭበረበረኝ ይላሉ አይደል? ይሄ መስፈርት ስላልተጠበቀ ተቃቡድ የሚለው ሊኖር ይገባል፣ መቀባበል የሚለው። ሌላኛው ምንድን ነው? እኩል በሆነ መንገድ ሊልክላቸው ይገባል። አንዳንድ ሰው አዲስ ከሆኑ የማያውቁ ከሆኑ እነዚህ ልጆች ቀንሰው ይልክባቸዋል። ስለ ስራው የሚያውቁ ከሆኑ ደግሞ በትክክለኛ ዋጋ ይልካል። ይሄ ተገቢ አይደለም። ከዚህ ከሁለቱ መስፈርት እንትን እስከሆነ ድረስ ችግር የለም። እሺ። እና ሌላ ደግሞ ጥያቄ ይሄ እንትን እጅ ላይ የሚወጣ ፀጉር ማለት ነው ማለት መቀንደብ አይቻልም አይደለም? እና እጅ ላይ የሚወጣ ፀጉር ማንሳት ይቻላል እንዴ? እጅ ላይ፣ እግር ላይ፣ ወገብ ላይ፣ ጀርባ ላይ፣ ሆድ ላይ፣ ቦርጥ ላይ የሚወጡ ፀጉሮች ሁሉ እንደሆነ እነሱም መቀንደብ ወይም መላጨት ይቻላል። ችግር የለም። እሺ፣ አመሰግናለሁ። አይ ሁሱ ሰውነታችን ላይ የሚወጡ ፀጉሮች ለአራት ይከፈላሉ። አንደኛ ማንሳት ግዴታ የሆነ የፀጉር አይነት፣ ሁለተኛ ማንሳት ሐራም የሆነ የፀጉር አይነት፣ ሶስተኛ መቀነስ ግዴታ የሆነ የፀጉር አይነት፣ አራተኛ ሁለቱም ምርጫችን የሆነ የፀጉር አይነት፣ ከፈለግን ማንሳት ከፈለግን መተው። ከመጀመሪያው እንጀምር። ማንሳት ግዴታ የሆነ የፀጉር አይነት ከሰውነታችን ላይ አንደኛ የብብት ላይ ፀጉር፣ ሁለተኛ የብልት ላይ ፀጉር። እነዚህ ሁለቱን ማስወገድ ግዴታ ነው፣ ዋጅብ ነው። ጊዜ ገደብ አላቸው ወይ? እስከ ምን ያክል ቀን ድረስ? አዎ ጊዜ ገደብ አላቸው፣ እስከ 40 ቀን ድረስ። ከ40 ቀን በላይ መተው አይቻልም። በየ40 ቀኑ ማስወገድ ግድ ነው። ከዚያ በታችስ ይቻላል ወይ? ይቻላል። ከፈለክ በየቀኑ እንትን ካላመመ ብቻ ከ40 ቀን እንዳያልፍ። አንደኛ እሱ ነው። ሁለተኛ ማስወገድ ሐራም የሆኑ የፀጉር አይነቶች ምንድናቸው? እነሱ ፂምን ማስወገድ ለወንድ ልጅ። ለሴትስ? ሴት ልጅ ከበቀለባት ፂም ወይም እዚህ ላይ ማስወገድ ትችላለች። ታቻ ይሄ ነው። ሁለተኛ ቅንድብን ማስወገድ አይቻልም በፍጹም። ይህን መላጨት አይቻልም፣ መቀነስም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለሴቶች ፂም ከበቀለባቸው ማስወገድ ይችላሉ። እነሱ ላይ መለከት ነው። እሺ፣ ሶስተኛ የፀጉር አይነት መቀነስ ግዴታ የሆነ የፀጉር አይነት። ልብ በሉ፣ መላጨትም አይቻልም፣ ማሳደግም አይቻልም፣ መቀነስ ብቻ ነው ያለበት። እሱም ቀድሞ ቀመስ የሚባለው ፀጉር ይሄኛው ለወንድ ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ጅዙ ሸዋሪብ ቁሱ ሸዋሪብ እያሉ ተናግረዋል። ቀድሞ ቀመስን ይሄ ቀንሱት ቀንሱት እያሉ ነው የተናገሩት። ጊዜ ገደብ አለው ወይ? 40 ቀን ድረስ ጊዜ ገደብ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ሲናገር ምን አለ? ወቀተ ለና ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ ቀስ አልአዛፊር ወነትፍ አልኢብጥ ወሐልቅ አልዓና ዐላ አን ላ ነትሩከሁ ፈውቀ 40 የውማ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍርን በመቁረጥ ላይ አለ፣ የብብት ፀጉርን በመንጨት ላይ አለ። ይሄ መንጨት ያመኛል ያለ ሰው መላጨት ይችላል፣ ችግር የለም። ግን ሐዲሱ የመጣው ነትፍ በሚል ነው። ሶስተኛ የብልት ላይ ፀጉርን በመላጨት ላይ ቀሱ አልአዛፍር ወነትፍ አልኢብጥ ወሐልቅ አልዓና። እነዚህ ሶስቱን ወቀስ አሸዋሪብ፣ ይሄንን ደግሞ ቀድሞ ቀመስን በመቀነስም ላይ በእነዚህ አራቱን የ40 ቀን ጊዜ ገደብ አደረጉልን አለ። ያችሁ ከነዚህ ከ40 ቀን አታሳልፏቸው ማለት ነው። አራተኛው እና የመጨረሻ ፀጉር ምንድን ነው? ከፈለግን ብናነሳውም ከፈለግን ብንተወውም ፈቃድ የተሰጠን የሆነ የፀጉር አይነት አሁን ከተጠቀሱት ውጭ አሉት። የእግር ላይ ፀጉር ሊሆን ይችላል፣ የእጅ ላይ ፀጉር ሊሆን ይችላል፣ የጀርባ ላይ ፀጉር ሊሆን ይችላል ካለባችሁ፣ የደረት ላይ ወይንም የሆድ ላይ ማንኛውም እነዚህ ከዚህ ውጭ ያሉ የፀጉር አይነቶችን ሰውየው ከፈለገ ቢተው ከፈለገ ደግሞ እንትን ቢለው ችግር የለውም። ይሄ ለወንድም ለሴትም ነው። ለወንድም ለሴትም ነው፣ ችግር የለውም። አብዛኛው ሰው ይሄ ለሴቶች አይፈቀድም ይመስላል። ማነው እንደሱ ነው? የእግር ላይ ፀጉር ወይንም የእጅ ላይ ፀጉር ሁሉም ማስወገድ ይችላል። ከፈለገ መተውም ትችላለህ፣ ዝንጀሮ እስካልመሰልክ ድረስ። ለማንኛውም ይሄ ነው። እሺ ጥያቄ ያለ ይቀጥል። እሺ ቀጥሉሽ።
አንድ ጊዜ ስለ ክሪፕቶ ፈትዋ እንድትሰጠኝ ነበረ። ክሪፕቶ ምንድን ነው? ክሪፕቶ እነኚህ ኦንላይን ላይ ቢዝነስ የሚሰሩት ስራ ምንድን ነው? እኔ አልሰራም። ስራውን ሲሰራም ሰርቼ አላውቅም፣ አይቼ አላውቅም። ስለ የሆነ ታክስ ምናምን ይሰጣል። ያንን ታክስ ሰርተህ የሆነ ፖይንቶች ይሰጣል። ያንን በዩኤስዲ ቀይረ መጠቀም ማለት ነው። ክሪፕቶ ገዝተህ የምትሸጠው ነገር ነው ወይንስ ስጦታ ነው ወይንስ ምንድን ነው? ነው ገዝተህ የምትሸጠው አለ፣ እንደ ስጦታም አለ። አንተ የትኛውን ነው የምትጠይቀው? ስራውን ግለጸው በትክክል። እኔ ገዝቼ የምሸጠውን ነው። ኦኬ፣ ገዝተህ የምትሸጠው ነገር ነው። ያ በሆነ በቅናሽ ጊዜ ገዛውና ከዛ በኋላ ሲጨምር ሸጠዋለሁ። እሺ፣ እንደ አጠቃላይ እነዚህ ነገራቶች የሆነ ፈትዋ ላይ አይቻለሁ። ዑለሞች ክልክል እንዳሉ ክልክል ናቸው ብለው የገለጹበት ነገር አለ። ከቁማር ጋር የሚያዝ ነገር አላቸው ምናምን በሚል ማለት ነው። እና ከማን እንደሚመጡ ምናምን እንደዚህ አይታወቁም በሚል የከለከሉበት አለ። ስራውን በትክክል እኔ ሲሰራ አላየሁትም፣ እንዴት እንደሆነ ግብይቱ። ይሄ ነገር እንትን በሉት ሹብሃ ያለበት የገንዘብ አይነት ነው። በስተውት የተሻለ ነው፣ በስተውት የተሻለ ነው። ክልክል እንደሆነ የተናገሩበት ቦታ አለ። እሺ ጥያቄ አለ፣ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁለት ጥያቄ ያለኝ መጠየቅ እችላለሁ? እሺ መርሐባ። የመጀመሪያው ጥያቄ ማለት እውቀቱ የለኝም ግን እንድትነግረኝ ፈልጌ ነው። እሺ ቀደር የሚባለው ነገር ምንድን ነው? ማለቴ አንድ ሰው የእናት ሆድ ውስጥ እያለ እስከሚሞት ድረስ የሚሆነው ነገር ይጻፍበታል የሚባል ነገር ሰማሁ ከሰው። ዱንያ ላይ የሚሰራቸው ነገር ሁሉ ይጻፍበታል፣ ጀነት ይሁን ጀሃነምም ይታወቃል። ያ ሰው ተጽፎበታል መጀመሪያ። እሺ ቀደር ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው ባጭሩ። የአላህ ሱብሓነሁ ወተዓላ ቅድመ እውቀት ስለ ፍጥረታቱ የወደፊትን ሁሉ ያውቃል። ዓሊመ መራቲብ አልቀድር አርበዓ ዓሊመ አልአሽያእ ቀብለ ሑዱሲሃ ወከተበ ዛሊከ ፊ ለውሕ አልመሕፉዝ ثم شاء ثم أوجد። የአላህ ቅድመ እውቀት ናቸው። የአላህ ቅድመ እውቀት በሰው ልጆች ላይ ታዲያ ለሁለት ይከፈላል። አንደኛ ለእኛ ነፃ ምርጫ ፍቃድ ሰጥቶን የምንሰራቸው አሉ። በእነዚህ ላይ ምንም ጣልቃ ገብነት የለበትም። ማለት ቀድሞ አንተን ለዚህ ብሎ ያዘጋጀው አካል የለም። አየህ፣ ልብ በል። እኛ በምንሰራቸው ጽድቅ የሚሆኑ ኃጢአት በእነዚህ ላይ ነፃ ምርጫ ፍቃድ ሰጥቶናል። ሁለተኛ ለእኛ ያላስመረጠን ነገራቶች አሉ፣ በራሱ የመረጣቸው ነገራቶች ገብቷል። በእነዚህ ነገር ላይ ደግሞ አይጠይቀንም፣ እንደማይጠየቅ ቃል ገብቷል። ለምሳሌ ከተባለ እሱ በራሱ በወሰናቸው ነገራቶች አንተ ወንድ ልጅ መደረግ ይሄን አስመርጦህ ነው መርጠህ ነው ወይስ በራሱ ነው መርጦ ወንድ ልጅ ያደረገ? በራሱ ነው፣ በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ ይቀጣሃል? አይቀጣም፣ አይቀጣም። አየህ አይደለ? እናትና አባትህን ማን የመረጠልህ? ራሱ ነው። ለምን ከነዚህ ተወለድክ? ለምን ከሌሎች እናትና አባት አልተወለድክም? አይጠይቅህም። ኢትዮጵያ ላይ መፈጠርህ አላህ ሱብሓነሁ ወተዓላ ነው የወሰነው አይደለ? እዚህ እንድትፈጠር ለምን ሳውዲ አልተወለድክም ብሎ የውመል ቂያማ ይጠይቅሃል? አይጠይቀኝም። አየሁ አይደል? እነዚህ ራሱ ወዶና ፈቅዶ በወሰናቸው ነገራቶች ላይ አይጠይቀንም። ከወስኖብን ከሆነ ለምን እንጠይቃለን ለሚሉ ሰዎች ይህን መልሱላቸው። አዎ ራሱ በወሰነው ነገር አይጠይቀንም። ቦታቸዋል አይደለ? ነገር ግን ስለ ስራዎቻችን ለእኛ ነው ነፃ ምርጫ ፍቃድ የሰጠን፣ ጽድቅም የሆኑ ኃጢአት። ለዚህ ነው በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ለምንድን ነው ያለው? ነፃ ምርጫ ፍቃድ ስለሰጠን ነው። ያ ማለት ግን ከፈለክ ካደ ጸጋን ታገኛለህ እንደፈለክ ማለት አይደለም። ላመነው ሰው ጸጋን አዘጋጅቼለታለሁ፣ ለካደው ጀሃነምን አዘጋጅቻለሁ ብሎ እዚያው ላይ ያሳውቋል። እንዳጠቃላይ የምንሰራቸው ስራዎች ጥሩ የሚሆኑ መጥፎ እነርሱ ከእኛ ናቸው። እነዚህን ቀድሞ ያውቃቸዋል ወይ ከተባለ አዎ ያውቃቸዋል። ያ ነው ቀደር ማለት። አላህ በባሪያዎቹ ስራ ላይ ቅድመ እውቀት አለው ነው። ያን የሚያውቀውን የሚሆነውን በራሳቸው ነፃ ምርጫ ፈቃድ ወደውና ፈቅደው የሚሰሩትን ያውቀዋልና አሰፈረው። ባይሰፍርም ያን መስራት አይቀርም። ያ የራስህ በነፃ ምርጫ ፈቃድ የምትሰራው ስለሆነ ማለት ነው። ጻፈው የተባለው እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በሉ።
እንዲሆን ጽፎብን በነበር በራሱ ምርጫና ፍላጎት አይጠይቀንም ነበር። የውመል ቂያማ አንጠይቅም። ራሱ በጻፈው እንዴት ነው እኔ ትወና ብቻ ለትወና ነው የመጣሁት ማለት ነው። የእርሱ የሁሉ የራሱ ውሳኔና ፍላጎት ነው። አያርና እንደዛ ግን አይደለም። አላህ ስብሐነሁ ወተዓላ የሚሆነውን ስለሚያውቀው ወደፊቱን ያንን የሚሆነውን በራሳችን ነፃ ምርጫ ፍቃድ ያን ስለሚያውቀው አሰፈረው እንጂ እንዲሆን ጽፎብን አይደለም። ገብተዋል? አመሰግናለሁ። ጀዛከላ። ሁለተኛ ደግሞ ጥያቄ ቀብርና በርዘክ ልዩነታቸው ምንድን ነው? አንድ ነው። በርዘክ ማለት በምድራዊ ህይወት በዱንያና በቀጣዩ ዓለም እስከ መንቀስቀስ ድረስ ያለው የቀብር ህይወት ነው። እሱ ራሱ ነው በርዘክ የሚባለው የቀብር ህይወት ነው። ወይም ወራኢሂም በርዘኩን ኢላ የውም ዩብዓሱን ይላል። ሰዎች ከሞቱ በኋላ የሚቀሰቀሱ ድረስ ጀርባቸው በበርዘክ የቀብር ህይወት ይጠብቃል ይናገራል። በርዘክ ማለት ቃሉ ግርዶሽ ማለት ነው። እሺ፣ አንድ ሰው ካልተቀበረ ምኑ ነው ሊቀጣ የሚችለው ቀብር ውስጥ? ምን አልከኝ? ለምሳሌ የቀብር ቅጣት አለ አይደለ? ቀብር ውስጥ የሚቀጣው ይሄ ሰውን አካላችን ነው ወይስ ሩህ ነች? አንድ ሰው ካልተቀበረስ እንዴት ነው ሊቀጣ የሚችለው? بالروح والجسد ቅጣቱ በአካልም በሩህም ነው። ያን የቀብር ቅጣት ሁኔታው እንዴት ነው ግን ከፍያውን አላህ Subhanahu Wa Ta'ala ነው የሚያውቀው። አሁን ጥያቄው ምንድነው? ወንድማችን ካልተቀበረ ሰውየው ለምሳሌ እንስሳት ቁርጥምጥም አድርጎ ከበላው የቀብር ጥያቄና ቅጣት የለበትም? በደንብ አለበት። እሺ ባህር ውስጥ ገብቶ እስከሆነ ካልተቀበረ ይሄ ሰውዬ ሰመጠ፣ እዛው ሞተ፣ የቀብር ጥያቄ አለበት? አለበት። መኪና ገጨው፣ በቃ ምንም ሳያስቀር አፍርድም ያስበላው ይሄ ሰውዬ የቀብር ጥያቄ አለበት ወይ? አይቀርም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ነግረውናል። በጣም የሚገርም ሐዲስ። ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። አማኝ ነው፣ ግን ኃጢአት በጣም አብዝቷል። ቦታቸዋል። አንዳንድ ሰው አይታቸዋል። አላህን ይፈራል፣ አላህን ያውቃል፣ ይሰግዳል፣ ይጾማል። ነገር ግን ኃጢአቶች አሉበት። በዚህ በኃጢአቱ ምክንያት የኽጀል ሚን አላህ ዐዘ ወጀል፣ ከአላህ በጣም ይሳቀቃል፣ ይፈራል። እንደዚህ አይነት ሰው ነበር። ይህም ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ልጆቹን ሰበሰበና አደራ ልጆቼ ከሞትኩ በኋላ እንዳትቀብሩኝ፣ ይልቁንስ አስክሬኔን አቃጥሉትና አመድ ሲሆን ባህር ላይ በትኑት ብሎ ተናገረ። ሞተ ይሄ ሰው። ልጆቹም ይህን ኑዛዜ ፈጸሙ፣ አቃጠሉት። አስክሬኑን ምን አደረጉት? አመድ ከሆነ በኋላ ባህር ላይ በትኑት። ፈጀመዐ አላሁ ሱብሓነሁ ወተዓላ ጀሰደሁ ወአቃመሁ አማመሁ። አላህ ሱብሓነሁ ወተዓላ ይህን ሰው ሙሉ አካሉን ሰበሰበና አቆመው፣ አስነሳው። እያወቀ ጠየቀው አላህ ያ ዓብዲ ሊመ ፈዐልተ ዛሊከ፣ ባሪያዬ ሆይ ያን ለምን ሰራህ? ለምን እንደዚህ ያልካቸው ልጆችህን አለው። እያወቀ ጠየቀው። ኸሽየተ ዒቃቢከ ያ ረብ አለ። ወንጀሌ ስለመብዛቱ ከአንተ ፊት መቆምንና ቅጣትህን ፈርቼ ነው አለ። አፍሬ ነው በወንጀሌ ከአንተ ፊት እንዳልቆም ብዬ ነው አለ። ሰውየው እውቀት እንደሚያንሰው እንረዳለን። በዚህ እውቀት ያንሰዋል፣ ነገር ግን በጣም አላህን ይፈራ ነበር፣ ያውቅ ነበር። የሰው ቦታቸው አለረ እዚያ አላህ ስብሐነሁ ወተዓላ እኔም በመፍራትህና በኃጢአትህ ምክንያት በማፈርህ ምክንያት ኃጢአትህን ምሬልሃለሁኝ አለው። አላህ ስብሐነሁ ወተዓላ የውስጣቸውን ፍላጎት ማነው ፍራቻ በደንብ ያያል፣ ህሊናቸውን በደንብ ያዳምጣል፣ ያውቃል። ገብቷቸዋል። ከኃጢአትህ በማፈርህ ምክንያት ከእኔ ፊት ከአንተ ፊት እንዳልቆም ብዬ ነው በዚያ ሁሉ ኃጢአት አፍሬ ነው አለ፣ ምሬልሃለሁ አለ። አሁን ከዚህ ማስረጃ ልንወስድ የፈለግኩ ምንድን ነው? የፈለገ በአመድ ብትቃጠል ራሱ ከእርሱ ፊት ትቆማለህ፣ የቀብር ህይወትንም ትኖራለህ። ሰውየው ከላይ እኮ ስናየው እኛ ቀብሩን ብንከፍት ራሱ በስብሶ ነው የምናገኘው አይደለም። ነገር ግን አላህ ስብሐነሁ ወተዓላ የቀብር ቅጣት እንዳለ በነብዩ ሰለላሁ ዐለይሂ ወሰለም በኩል ነግሮናል። ከይፍያውን ግን ማን ነው የሚያውቀው? ራሱ አላህ ስብሐነሁ ወተዓላ ነው። ያን ለምን አላየንም እኛ ለምን አልሰማንም ብላችሁ ልጠይቁ ትችላላችሁ። ለምን እንድንሰማ እንድናይ አልተደረግንም? ነብዩ ሰለላሁ ዐለይሂ ወሰለም መልሱን ተናግረዋል። ለውላ አኒ አኻፉ አነኩም ላ ተተዳፈኑን ለው ደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን ወኢነሁ ለየስመዑ ኩሉል ኸላኢቅ ኢለ ሰቀለይን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዳንሰማ እንዳና እየተደረግንበትን ምክንያት ሲገልጹልን እንጂ ሊያሰሙን እንደነበር ታውቃላችሁ። አላህን ጠይቀው ለውላ አኒ አኻፍ አነኩም ላ ተተዳፈኑን አሉ። እንዳው ዳግም አትቀባበሩም ብዬ ባልፈራ ኖሮ እንጂ አሉ ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር፣ አላህ የቀብር ቅጣትን እንዲያሰማችሁ ለምኝላችሁ ፈተስመዑን ትሰሙ ነበር ታዩ ነበር አሉ። ነገር ግን ዳግም ማንም ወደ ቀብር አትሄዱም ነበር አሉ።
ያን ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይሰሙ ነበር። እኒ አላ አራም አላ ተረውን ይላሉ፣ ወአስመዑ ማ ላ ተስመዑን ይላሉ። እናንተ የማታዩትን እኔ አያለሁኝ፣ እኔ እናንተ የማትሰሙትን እኔ እሰማለሁኝ አሉ። ይሄ ነው እና የቀብር ቅጣት አለ። ወላ ያዕለሙ ከይፍየተ ዛሊከ ኢላ አላህ ሱብሓነሁ ወተዓላ። እሺ ይሄ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር ስር እየሄዱ እያለ የሆነ ቀብር ስር ቆሙና ሁለቱ ቀብሮች ላይ ቅጠሎችን አንድ ቅጠል ቀነጠሱና ከዛፍ ላይ ለሁለት ሰብረዋቸው አንዱን አንደኛው ላይ አደረጉ። ከዛም ለሰሓቦች ነገሯቸው ይህን ሚስጥሩ። እነሁማ ለዩዐዘባን አሉ፣ እነዚህ ሁለት የቀብር ባለቤቶች አሁን እየተቀጡ ነው አሉ። ማን እንደሚቀጣ ያዩ ነበር፣ ይሰሙ ነበር። እያለፉ አላህ ሱብሓነሁ ወተዓላ ያሳያቸዋል። ሐታ እየሰገዱ ሶላት የጀነትን ጸጋ ከፊታቸው አምጥቶላቸው እንደነበር አይተው እንደነበር ይህንን በቡኻሪና ሙስሊም ላይ ተዘግቧል። ነቢያችን ሰለላሁ ዐለይሂ ወሰለም እኛ ማናየውን ያያሉ፣ የማንሰማውን ይሰማሉ። ሌላው ከተሰጣቸው ተአምር በዚሁ አያይዤ ከፊት ልክ እንደምናየው ሁሉ ከኋላቸው ልክ እንደዚያው ያዩ ነበር። ያ ማለት ምንም ሳይዞሩ ከኋላ ያለውን ከፊታቸው አምጥቶ አላህ ያሳያቸዋል። ይሄ ከተሰጣቸው አንደኛው ተአምር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እያሰገዱ እያለ አንድ ሶሓባ እሳቸው እያሰገዱ ነው፣ ልብ በሉ ኢማም ሆነው እያሰገዱ ነው። አንደኛ ሶሓባ ሩኩዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲወርዱ ረካዓው እንዳያልፈኝ ብሎ ገና መስጅዱ ግብት እንዳለ ሶፉ እስኪደርስ ድረስ ገና ከበሩ አላሁ አክበር ብሎ ሩኩዕ ወርዶ አጎንብሶ እየተረማመደ ሄደ። ይህ ስህተት ነው የማድረግ። አጎንብሶ ከበር ጀምሮ እየተረማመደ ሄደና ሶፉ ላይ ደረጃ እንትን ቆመ ሄደ። ከዚያ በኋላ ይሄ ሰውዬ ምን አደረገ? እሺ እነሆ ኢየሱስ የዓለም ብርሃን ነው፣ ኑ ሙስሊሞች እያለ ነው። አንዴ አስገቡት ከይቅርታ ጋር ቴዲ ናግባ። እሺ ላኩለት፣ አስገቡት። ልጨርስ አንዴ እና ኮሜንት ላይ ዳግመህ ጽፈው እስኪ አስገቡት፣ አድሚያች አስገቡት አደራ። እሺ እና ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም እያሰገዱ እያለ ይሄ ሰውዬ እንደዚህ አሁን ገባ። አይተውታል? አላዩትም? ለእኛ ስናየው አላዩትም። ነገር የሚገርመው ሰግደው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም ወዳ ዘወር አሉና ና አሉት። ቀጥታ መጣ። ስትገባ ጀምረህ ሩኩዕ ወርደህ ለምን ገባህ አሉት። ይፈቻል አህረካው እንዳልፈኝ ነው አላህ መልእክተኛ አለ። ከኋላዬ ምን እንደምትሰሩ ልክ ከፊቴ ማየት ከኋላ የሚሰራውን ሁሉ ያያሉ። መዞር አይጠበቅባቸውም። ለዚህም ነው በአንድ ሐዲስ ላይ ሲገለጹ እናታችን አይሻ ስትገልጻቸው ማካነ የልተፊቱ የምነትን ወይ ሰረተ ነው፣ ወደ ግራም ወደ ቀኝ አይዟዟሩም ነበር፣ ፊት ለፊታቸው ነበር የሚሄዱት አለች። ራቻል ከኋላ የሚሆነውን ከዚያ ከዚህ የሚሆነው እንዳለ ያያቸው የአላህ ሱብሓነሁ ወተዓላ ያሳያቸዋል። እናንተ የማታዩትን እኔ ያለሁ፣ እናንተ የምትሰሙትን እኔ እሰማለሁ ብሎ ተናገሩ። ቴዲ ግባ እንጂ ጌታሱ የዛሬው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ሶስት ጥያቄ ያለኝ። አንደኛው ጥያቄ ከአካል የምንሰጠው እንደ ኩላሊት፣ እንደ አይን ብሌን ያሉት እንዴት በእስልምና ይታያል የሚለው ነው። እሺ። ሁለተኛው ለጠያቂዎቹም እና ለአንተም ነው መናገር የምፈልገው፣ ስንጠይቅ ትክክለኛ መልስና ትክክለኛ ፈተዋ እንድናገኝ ግልጽ አድርገን ጥያቄያችንን ብናቀርብ እና ጥያቄው ምንድነው? አንድ የቀብር ዚያራ እንዴት ሂደን ቀብር መዘየር ይቻላል አይቻልም ወይ? ስንዘይርስ ምንድነው ማድረግ ያለብን? አሁን ፐርፐዝሊ እናቴ ሟች ናት፣ ዳይሬክት ወይ ቀብር እሄዳለሁ ወይ ነይቼ እሷን ለመዘየር ሂጄ ዱዓ አድርጌ መመለስ እችላለሁ ወይ ነው። ሶስተኛው ጥያቄ ብዙ ጊዜ ይነሳል፣ በውሻ ላይ የሚነሳ እንትን። ውሻ ታታሪና ጥሩ እንስሳ ነው፣ እስልምናም አይጠላም። ግን ፈረንጆች ለሌላ ዓላማ ይጠቀሙበታል። ፐርፐዝሊ ሀልጋቸው ድረስ ይዘውት ይተኛሉ። እነዚህም በደንብ አስረግጠህ ብነግራቸው ከዚህ ጋር እያይዞ እስልምና የጠላው ይሄን ነው። ሀልጋ ይዞ እስከ መተኛት ጾታዊ ግንኙነት እስከ ማድረግ ድረስ የሚደርሱ አሉ። አላህ ይሄን ስለሚያውቅ ነው። ሲከለክል ምክንያት አለው፣ ሲፈቅድ ምክንያት አለው። እና ይሄንን በደንብ አስረግጠህ የማያዳግም ምላሽ ብትሰጣቸው
በዚያ አስታከው እስልምናን ውሻ ይጠላል እያሉ ብዙ በእስልምና ላይ ዘመቻ ስለሚያደርጉ አላህ ይጨምርልህ። አመሰግናለሁ። ጊዜ ተናገራለህ። እሺ